ዝብትና በጣም የገረመኝን አንድ ቪዲዮ ላሰማችሁ እና እግረኛው ሚዲያ ዛሬ ቁንጥጥ አድርጌ ካልፋለሁ። እንደዚህ አድርጌ ቁንጥጥ አድርጌ እኔ ምልክ እግረኛው ሚዲያ አይኖ በጣም ጎበዝ ነክ፣ ጎበዝ ጋዜጠኛ ነክ፣ በጣም ነው ማደንቅክ፣ በጣም ነው የምወደክ፣ በጣም ነው እኔ አልጠላህም ባይዘወይ ግን አንዳንድ የምታጠፈው ጥፋት ሆን ብላ ይሁን አላውቅም። ሚዲያው ላይ ስንንጨረጨር ስታይን ደስ ይልሃል ይሁን አላውቅም። አንዳንዴ ደግሞ ምንም አታመጡም። እንደው ያንተ ልብ ቢኖረኝ አሁን እኔ ሚዲያ ላይ ቢሆን ይሄን ኢንተርቪው ያደረግኩት እንደዚህ ያልኩት ጋይስ ትሰቀል የሚል ፍርድ ሳያመጡብኝም ነበር እነዚህ ሰዎች። ስሙ፣ የኢትዮጵያ ሕዝብ ይፈርድ። እግረኛው ሚዲያ ላይ ምን እንደቀረበ ላሰማችሁ ግን አንተ ማለት ነው። እኔማ ጥቆማ ነው ምክር ነው። አዎ ተመካክረን ነው የምናልፈው። ኢትዮጵያኖች አይደለም። ቆይ ጋይስ ላሳያችሁ። ቆይ ስሙማ ጋይስ ስሙት። ትንሽ በእድሜ በለጥ አለች። እስኪ ጥሯትና ፈልጋታለሁ ያልኳቸው ጠሯት ነው ያልኳት። በእዚህ ለማነጋገር ይህችን አሁን ውሽማ ባረግ ሚስት ባረግ እንዴ ያልኩና ዝም አልኩ። ሳይች ልጅ የእህቷ ልጅ ነች። መጣች፣ ተልካ ነው የመጣችው። አየዋት። ማን ፈልገሽ ነው? እናቴን ፈልጌ ነው አለችኝ። እሺ ያልኩና ሄደች። አንድ ኮሎኔል ጓደኛ አለኝ፣ የቢኒያም አባት ጓደኛ። እቺ ሲሳይ እንደው ቤቷ እንዴት ነው አልኳት። ቤቷ እኮ ጠላም አለ አረቄም አለ አሉ። እስኪ እንሂድ አልኳቸው። ሄድን። እኔ አልጠጣም። ነይ ጠላውንም አረቄውንም አንችላቸዋል። ጠርሙስ ጠላና አረቄ ቅጅ ቀዳች። ለአንተስ አለች። የታሸገ ነገር የለም አልኳት። ቢራ አለ አምጪ አንድ ቢራ አልኳትና ቢራ ይዘን ቁጭ እንዳልን እንዴ ኮሎኔል ወይ እቺ ልጅ እስቲ ንግግሯም አቀባበሏ ደስ ይላል፣ እስቲ ጥሯትና እፈልጋታለሁ ያልኳቸው። አወጣሁና የቢራውንም የጠላውንም ሂስ ነጠላ ጫማ ገዛሁላት። ፀጉሯ ምንጭርጭር ብሏል። ጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ውስጡ እጅን ጨምርበት አልኩት። ለስላስ ነጠላ ጫማ ገዛሁላት። ፀጉሯ ምንጭርጭር ብሏል። አስተኮስኳት። አንድ ቢራ ጋብዝሻለሁ ይሻለችና እንደለበሰች ትኩና እንትን ለስላሳ ክፈትና ውስጡ እጅን ጨምርበት አልኩት። ለስላሳው ላይ እሺ እጅን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለእኔም ቢራ ሰጠኝ። ጠጣን። ደቅደቅደቅደቅደቅ አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቅር አልኩና አሁን ደገመች። ቁጭ አልሽ ወንበር ላይ ውልቅልቅ አልኩልህ እና ልብሴን እዛ ጣልኩና ተኛው። እንቅልፍ አልያዘኝ። እሺ ውይ ሰሪ ነኝ አልኳት። መጣች፣ ተኛች። እቅፍ አልኩና እዚህ ግንባሯ ሳም ሳም አደረኳት። ይቅርታ ግን ሳም ከተነገረ በኋላ እንደዚህ ወደ ሳቅ መለባ ከንፈሯን ግጥም አልኩ። ነከስኩና ያዝኩና ስላብሳት ጡቷም ደስ ይላል፣ ጭኑም ደስ ይላል። በግል ነቃ ሳረጋት ከፈተችልኝ ውስጡ። ከፈተችልኝ ምናምን። በነገራችን ላይ እግረኛው ሚዲያ ማለት ትልቅ ሚዲያ ነው ምናምን እና ልክ እኚህ አባት በጣም የተከበሩ ትልቅ ሰው ናቸው። ምናልባት በሳቸው ሰዓት በሳቸው ጊዜ ይህን ማውራታቸው መናገራቸው በእነሱ ዘመን ያለውን ነገር እንደዚህ የተለመደ ነገር ሊሆን ይችላል። በዚህ ዘመን የሴት ልጅን ማለት ብዙ ወንዶች ሴቶችን ይዘው ሂደው መጠጥ እየከተቱ ባደንዛዥ እጽ ብዙ ነገር እያደረጉ ህይወታቸውን የሚያበላሹ ብዙ ወጣቶች እንዳሉ እያወቁ በዚህ በሚያክል ሚዲያ እንደዚህ አይነት ኢንተርቪው ሰጠክ። ከዛም ይብስ ብለህ ደግሞ ማለት ነው በጣም የገረመኝ ነው የምነግራችሁ። እግሯን ከፈተችልኝ አደረኳት አስክሬ ጂና ጠጥቼ እያለ ሲናገር
የምትስካኩት አሳሳቅ በጣም ያናድዳል። ከአንድ ጋዜጠኛ ወይም ደግሞ ከአንድ ትልቅ ዩቱብ ቻናል ካለው ሰው አይጠበቅም። መልዕክቱ ምንድን ነው ማለት? ይሄ እኮ ሊወገዝና ትክክል አይደለም ብለህ ልትቃወሙ ወይም ልታስቆሙ የሚገባ ንግግር ነው እንጂ እየሳቃችሁ ፍንክንክንክን እያላችሁ የምታዳምጡትም ታሪክ አይደለም። እኔ አሁን ይገርመኛል እንደው እናንተ የሴት መብት ተከራካሪ ሊያ ስትናገር ብቻ ነው መብት የሚታያችሁ። ይሄንን ለምን አላወገዛችሁ? ይሄ ትክክል ነው? እንደው እውነት ስለ ሴት ከሆነ የምትጮሁት፣ እውነት ስለ ሴት ከሆነ የምትከራከሩት፣ እውነት ስለ ሴት ከሆነ ሚዲያ ላይ የሚተላለፈው ነገር እውነት ሴቶችን ከሆነ እንዳንተ እንዳላችሁት የሚጎዳ መልዕክት ከሆነ የሚተላለፈው ይሄ ከዚህ በላይ የሚከብድ መልዕክት አለ? ከአንድ ትልቅ አባት ከአንድ ትልቅ ዩቱብ ቻናል ቁጭ ተብሎ በዚህ ደረጃ አጠጥቻት ብር ሰጥቻት እጅን ከትቼባት የድሮ ታሪክን አምጥቶ እንደ ቀልድ አድርጎ ወይም እንደ ማፌዣ አድርጎ ሲያወራ ከዛም ይብስ ብሎ ደግሞ ጋዜጠኞቹ እየተስካኩ እያሉ እየሰሙ እያያችሁ አይታችሁ ባላለፈ ሊያሾ እንደዚህ ብላለች በህግ ትቅረብ። ግን አይከብድም? እውነት የሴት መብትን በዚህ ደረጃ ነው የምትከራከሩት? ለእናንተ ጥያቄ ይሄንን ለእናንተ ልተውላችሁ። ግን አንተ እግረኛ ሚዲያ ማለት ነው ለምንድን ነው ግን ብዙ ጊዜ ያልሆኑ ነገሮች የምትዳፈሩ? አሁን እኔ ልናገርህ አይደለም፣ አሁን ደግሞ ከአንተም ጋር ልጣላ ነው። ያ አይደለም ያየሁትን የተናገርኩት። ምንድን ነው አሁን የሚባለው? አሁን መልዕክት ባታስተላልፈውስ ብትቆርጠውስ ምኑ ነው የሚጠቅመው? ይሄ እኮ አያስቅም እኮ እንዴ! ስንት ሴት አለች በአምና በሄደችው ሰው መጠጧ ውስጥ የሆነ ነገር ተደርጎባት ጠጥታ የሆነ ነገር ሁና ራሷን ስታ ከዛም ስትነሳ ጠዋት ላይ ወይ ድንግልናዋን አታ ወይ ተደፍራ ምናምን ይሄን መልዕክት ብለህ ስታስተላልፍ እንደው እግረኛው ሚዲያ ሼም አልያዘህም? እንደው ነውር አይደለም? ቡርቴ ደህና ነሽ? ምን ሆነሽ ነው? የምሬን እኮ ነው። በጣም ነው የሚያሳፍረው እግረኛው ሚዲያ። ከቻልክ ይሄን ቪዲዮ ቆርጣ አውጣው። በእውነት ነው የምልህ እንዴ፣ በጣም ነው የምታሳፍረው። ስለሳቸው ታሪክ ባይዘዌ እኔ እሳቸውን ልናገር ፈልጌ አይደለም ወይ ምናምን። እሳቸው ያው የድሮ ንጉስ ነገስታት ምናምን የድሮ ሰውም ስለሆኑ ምንም ላይ መስላቸው ይችላል። እንዴት ነው በዚህ ደረጃ እንደዚህ አይነት መልዕክት በሚዲያ የምታስተላልፈው? መጠጧ ላይ ጅን ጨመርኩባትና ከዛም ግንባሯ ሳመችን ጡቶቿ ደስ ይላል። የምራችሁን ነው? ከዛም አንቺ ደግሞ ጋዜጠኛዋ ጆሮሽን ይዘሽ ጋይስ። ግን አንዳንዴ ግን መማር ግን ደንዝ ነው የሚያደርገው። ደንዛችሁ የተማራችሁ ሰዎች ግን ድልስ ነው ያላችሁት። በሰላም ነው እንደው በሰላም አላህ ያ ረብ አስተፍርላህ ጌታን የምሬ ነው። እና እግረኛው ሚዲያ በዚህ መልዕክትክ በጣም ነው ያዘንኩብክ፣ በጣም ነው ያፈርኩት። ሲጀመር ይሄንን ለህዝብ ማቅረብ አልነበረብህም። የእሳቸውን ታሪክ እንዳለ አድርጋ አቅርበክ ይሄንን ፓርት ደግሞ ከሚዲያ ላይ ብታወጣው ጥሩ ነው። ይሄ ሴት ልጅ ንቀት ነው። ይሄ በትክክል ሴት ልጅ ንቀት ማዋረድ ነው። አንድን ሴት እንደ ማዋረድ ነው የምቆጥረው። እንዴ ምን ማለት ነው? ምን ማለት ነው? በዚህ ደረጃ እንደዚህ አይነት መልዕክት የምታስተላልፈው? ወይ ጉድ! ተሳደባችሁ ለህግ ይቅረቡልን እያሉ በሚጮሁበት ሀገር እንደዚህ አይነት ነገር ታቀርባለህ? ኧረ ተው እንዳያሳስሩክ። እኔ ለራስ ብዬ ነው ቁረጥ እናውጣ። አያገባኝም። ንገሩት ጋይስ። ቆርጣ ግን አይቁም ነገር ታናድዳለህ። በጣም ነው ያናደርከኝ። እናቴ ትሙት እንደው የራሴ ነገር ብዙ ነገር ስላለብኝ ምናምን እንደ በጣም ታሳፍራለህ። አይደረግም እንዴ! ካንተ ሚዲያ እሳቱን አረግቢና ምጭ ካንተ ሚዲያ ላይ ይናል ተጠቀም። ይሄ ሴት ልጅ መናት ነው። እንዴት ነው እንደዚህ አይነት መልዕክት የምታስተላልፈው? እንዴት ጋይስ? በግልጽ እኮ ነው። ለስላሳ ውስጥ መጠጥ አደረኩባትና እንትን አደረው አደነዘዝኳት። ከዛም ለተኛ ትፈልጋለሁ ብዬ ቤርጎ ይዣት ሄድኩ። ተገናኘኋት እኮ ነው ሜሴጁ እኮ ጋይስ። እንደዚህ አይነት ነገር እኮ ነው